ሰላም ሰላም ወዳጆች እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ዛሬ ደግሞ የ9 ወር ህፃናት ምግብ 5ኛ ቀን ምግብ ይዤ መጥቻለሁ። ቁርስ፣ ምሳ፣ እራት እና 2 አይነት መክሰስ ይዤ መጥቻለሁ። ትንሽ ጉንፋን ይዞኛል፣ ለድምጼ ይቅርታ። ካሁን በፊት የተሰሩ ከ6 ወር ጀምሮ ያሉ የህፃናት ምግብ በፕሌሊስት ላይ በቅደም ተከተል ስላለ ያንን መመልከት ትችላላችሁ። ለዛሬ ያዘጋጀሁትኝ ቁርስ ኦት የተልባ ዱቄት ተቆልቶ የተፈጨ የተልባ ዱቄት ብሉቤሪ እና እርጎ ነው ለቁርስ ያዘጋጀሁትኝ። በመጀመሪያ ብሉቤሪያችንን በእንፋሎት ለ2 ለ3 ደቂቃ የሚሆን በእንፋሎት እናበስለዋለን። በመቀጠል ኦታችንን በፈላ ውሃ ከ6 እስከ 7 ደቂቃ የሚሆን ቀቅለን እናበስለዋለን። መጨረሻ ላይ ልናወጣው ስንል የተልባ ዱቄታችንን ጨምረን የተወሰነ 1 ደቂቃ ምናምን የሚሆን አብስለን እናወጣዋለን። ከሱን ካወጣን በኋላ ብሉቤሪያችንን እንፈጨዋለን። በሹካ ወይ በሌላ መንገድ ተጠቅመን መፍጨት እንችላለን። ከነዚህ ግብአቶች የተለያየ ንጥረ ነገር እናገኛለን። እንደ ኦሜጋ 3 ያው ይታወቃል። ከተልባ ውስጥ ኦሜጋ 3 እናገኛለን፣ ካልሲየም እና የመሳሰሉ ንጥረ ነገሮችን እናገኛለን። አንቲኦክሲደንት ነው ደግሞ በዛው። እንደዚህ ከፈጨን በኋላ እንደ ሳይድ እርጎ ተጠቅሜያለሁ። እርጎና ብሉቤሪውን ሳይድ ላይ አድርገን ለብቻ ደግሞ ኦቱን እናደርገዋለን። ኦቱን ከብሉቤሪው ጋር መቀላቀል እንችላለን። ነገር ግን የተለያዩ ምግቦችን ጣዕሙን ለየብቻ ልጆቹ መልመድ እንዲችሉ ሌላ ጊዜ ብቻውን ሲሰጣቸው እምቢ እንዳይሉ ሳንቀላቅል እንደዚህ በተለያየ እቃ ስንሰጣቸው የሁሉንም ጣዕም ማጣጣምና መለየት ይችላሉ። ለዛ ነው ለብቻ ያደረኩት እንጂ ቀላቅሎ መስጠትም ይቻላል። ለቁርስ ያዘጋጀሁት ይህንን ይመስላል። እዚህ ቤት ስትገቡ ዛሬ አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ተቀላቀሉ። አይታችሁት ደግሞ መልካም ከመሰላችሁ ጠቃሚ ነው ካላችሁ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ለመክሰስ የቁርስ መክሰስ ደግሞ አቮካዶና ሙዝ ነው ያዘጋጀሁት። እዚህ ጋር ልገልጽ የምፈልገው እዚህ ጋር ግማሽ አቮካዶ ሳደርግ ግማሹን ሁሉ እንጠቀማለን ማለት አይደለም። ሙዙንም እንደዛው ግማሹን እንጠቀማለን ማለት አይደለም። በጣም ጥቂት 20 ግራም 30 ግራም እንደዛ ነው መጠቀም የሚገባን። እዚህ ጋር ያው ለቪዲዮ እና ለፎቶ እንደዚህ በጣም ትንሽ ከሆነ ያው ጥሩ ሆኖ ቆንጆ ሆኖ ስለማይታይ ነው ብዙ እዚህ ጋር እያደረኩ ያለሁት እንጂ ይሄንን ሁሉንም አድርጉ ማለት አይደለም። እና አስፈላጊ ከሆነ በግራም ላስገባላችሁ እችላለሁ፣ ስንት ግራም መጠቀም እንደምትችሉ ማለት ነው። ለሁለተኛው መክሰስ ያዘጋጀሁትኝ ይሄን ይመስላል። ለአንደኛው መክሰስ ማለት ነው፣ ለጠዋት መክሰስ ከአቮካዶና ከሙዝ ደግሞ የምናገኛቸው ንጥረ ነገሮች እንደ ጤናማ የሆነ ፋት ወይ ደግሞ ቅባት አለው። ደግሞ የኢነርጂ ሶርስ እናገኛለን ማለት ነው። በመቀጠል ወደ ምሳ እገባለሁ። ለምሳ ያዘጋጀሁት ቀይ ስር፣ ድንችና ድፍን ምስር ነው። ድፍን ምስራችንን በደንብ ንጹህ እስኪሆን ድረስ እናጥበዋለን። እሱን አጥበን ሁሉንም ግብአቶች አንድ ጋር ነው የምቀቅላቸው። በደንብ ሙክክ ብሎ እስኪበስል ድረስ ሁሉንም አንድ ጋር አድርገን እንቀቅለዋለን። በዚህ አጋጣሚ እዚህ ቤት ስትገቡ ዛሬ አዲስ የሆናችሁ ሰዎች በዚህ ዩቲዩብ ቻናል፣ በቲክቶክ፣ ፌስቡክ ላይ አለ ከ6 ወር ጀምሮ ላሉ ህፃናት በቅደም ተከተል የ7 ወር የ8 ወር እያልኩ አሁን 9ኛ ወር ላይ ነኝ። እቀጥላለሁ 10 11 እያልኩ ከአመት በላይ ከዛ ደግሞ ማለት ህፃናት ላሉ ልጆች፣ ትምህርት ቤት ለሚገቡ ልጆች የምሳቃ እና በልጆች ዙሪያ ላይ ያሉ ነገሮችን ያው እንደ እግዚአብሔር ፈቃድ ለመስራት እሞክራለሁ ወደፊትም። ሁሉንም ግን በፕሌሊስት ስላሉ ያንን የምትፈልጉትን መርጣችሁ መመልከት ትችላላችሁ። እዚህ ጋር እንደተመለከታችሁት በደንብ አድርጌ ፈጭቼዋለሁ። በመጨረሻ ላይ የወይራ ዘይት አድርጌበታለሁ ማለት ነው። የወይራ ዘይቱ እዚህ ጋር እኔ እየተጠቀምኩኝ ያለሁት እሳት የማይነካው የወይራ ዘይት ነው። እሳት በእሳት የሚነካው አለ፣ የማይነካው አለ። እሳት የማይነካው ስለሆነ ነው መጨረሻ ላይ የማደርገው ማለት ነው። ከእነዚህም ግብአቶች ንጥረ ነገር የምናገኘው እንደ አይረን፣ ፎሌት፣ ኢነርጂ
እና የተለያዩ ጠቃሚ ንጥረ ነገሮች በውስጣቸው ይገኛሉ። ለሁለተኛ መክሰስ ያዘጋጀሁትኝ አፕል እና ቺያ ሲድ ነው። በመጀመሪያ አፕላችንን በእንፋሎት እናበስለዋለን። ያው አፕል ካሁን በፊት አልበስላለን የምትሉ ልጆች አላችሁ። ምናልባት ትክክለኛ አፕል ላይሆን ይችላል እንጂ አፕል በጣም ሙክክ ብሎ ነው የሚበስለው። እዚህ ጋር ቺያ ሲዳችንን ደግሞ የፈላ ውሃ ትንሽ በማድረግ እናቆየዋለን ማለት ነው፣ ዘፍዝፈን አፕላችን እስኪበስል ድረስ። እዛ ቺያ ሲዳችንን እንደዛ ካቆየን በኋላ አፕላችንን እዚህ ጋር እንፈጨዋለን። ፈጭተነው ከቺያ ሲዱ ጋር እንቀላቅለዋለን። ከነዚህም ደግሞ የምናገኘው ንጥረ ነገር እንደ ፋይበር፣ ኦሜጋ 3 እና የመሳሰሉ ንጥረ ነገሮችን እናገኛለን። ለዛሬ ለ9 ወር 5ኛ ቀን ብዬ ያዘጋጀሁትን ልጆች ምግብ እስከ መክሰስ ድረስ ያለው ይሄን ይመስላል። ለእራት ወደ አዘጋጀሁት እገባለሁኝ። በነገራችን ላይ ይሄ ሁሉ ኬት ይመጣል ምናምን የምትሉ ልጆች አላችሁ። ሁሉንም ይሄን አድርጉ ማለት አይደለም። እኔ ሀሳብ ነው እዚህ ጋር የሚሰጠው። አቅም ያላችሁ ማድረግ ትችላላችሁ። ከሌለ ደግሞ ሰው ባለው ቤቱ ባፈራው ግን በተቻለ አቅም ለልጆቹ ጠቃሚ የሆነ ነገር፣ የተመጣጠነ ንጥረ ነገር እንዲያገኙ አድርገን መመገብ ይጠበቅብናል። ያው ከወለድን ኃላፊነት ስላለብን ማለት ነው። እዚህ ጋር ለራት ያዘጋጀው ጥቅል ጎመን፣ ካሮት እና እንቁላል፣ የተቀቀለ እንቁላል አስኳል ነው ያዘጋጀሁት። ጥቅል ጎመን እና ካሮቱን ድቅቅ አድርጌ ከትፌ ቀቅዬ አብስዬዋለሁ። እንደምትመለከቱት በደንብ ስላደቀኩትኝ መፍጨት አያስፈልገውም። ያው ልጆቻችን ከዚህ ወር በኋላ እያኘኩ የሚበሉበት ዋናው በደንብ መብሰሉ ነው እንጂ እያኘኩ መብላት መለማመድ ስላለባቸው ማለት ነው። ከዛ ከእንቁላል አስኳሉ ጋር በማድረግ እንደዚህ በሹካ በደንብ አድርጌ ፈጭቼዋለሁኝ። እዚህ ጋር ለምሳሌ አሁን ዛሬ ጥቅል ጎመን አድርገናል። ደግማችሁ በሁለት ቀን በሶስተኛ ቀን ድጋሚ ባትሰጧቸው ይመረጣል። ጥቅል ጎመን ብዙ ጊዜ ሆድ የመንፋት ባህሪ ያለው ለህፃናትና ቼክ አድርጓቸው። ጥቅል ጎመን ያበላችኋቸው ቀን እንዴት ነው ሆዳቸው ተነፍቷል ምናምን የሚለውን ጋዝ ምናምን ሆድ ይነፋል ስል ጋዝ ሊሞላ ይችላል ውስጣቸውና ያንን ቼክ አድርጉና የማይስማማቸው ከሆነ አመት እስኪሞላቸው መጠበቅ ትችላላችሁ። ሶስቱን እንደዚህ ፈጭቼዋለሁ እንዳያችሁት። ያው ሲታሳ ልናገር አልፍ ያለው የወይራ ዘይት ጨምሬበታለሁ እዚህኛው ላይ ማለት ነው። በዚህ መልኩ ለ9 ወር 5ኛ ቀን የሰራሁት ቪዲዮን ጨርሻለሁኝ። 5 ቪዲዮ ይቀረኛል ለ9 ወር። ከዛ በመቀጠል ወደ 10 ወር ገባለሁ። ሰላም ሁኑ፣ ተባረኩ።